ያሉ ሰብለነ ሕዝበ ክርስቲያን ሰማያዊ ዋላዊ ለዓለም ዓለም አሜን። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሪ ነው። በግብጽ ካሉ አውራጃዎች በአንዲት ሀገር የመነኮሳት ገዳም ነበረ። ሰይጣን ትጋታቸውን አይቶ ተፈታተናቸው። ምድጃቸውንም አፍርሶ አፈ ምግባቸውንም የሚሰበሰቡበትን ባጡ ጊዜ ድንቅ ተአምራት ወደምታደርግ በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ክብርት እመቤታችን ለመኑ። ልመናቸውን ተቀብላ ምድጃችሁን ያፈረሰ ሰይጣን ነውና እንደ ባሪያ 12 ዓመት ይገዛላችሁ አለቻቸው። እንግዲህስ ወዲህ አትዘኑ፣ ከልጄ ከባህሪ በተገኘ ስልጣን ሰይጣንን ትገዝቱት ዘንድ ስለእናንተ ለምኜዋለሁና አለቻቸው። ስለዚህ ነገር ደስ አይበላችሁ፣ በአማላጅነቴ ኃይል ከዚህ የበለጠ ጸጋ በሰማያት ታገኛላችሁና። በዚያውስ ላይ ልጄ በከበረ ወንጌሉ ለደቀ መዛሙርቱ አጋንንትስ እንኳን ቢገዙላችሁ ስለዚህ ነገር ደስ አይበላችሁ፣ ስማችሁ በልበ ሥላሴ ታውቋልና በዚህ ደስ ይበላችሁ። ይህንን የወንጌልን ቃል ለመፈጸም ድንቅ ታምራትን በምታደርግ በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ኃይል ሰይጣን እንደ ባሪያ ተገዛላቸው። አስቀድመውም እሱ ራሱ የመላውን አፈር ከምድጃቸው ፈጥኖ ያወጣ ዘንድ አዘዙት። ሁለተኛም ይፈጭ ዘንድ አዘዙትና በፍጥነት ፈጭቶ ሰጣቸው። አብዝቶ ይፈጭ ነበር እንጂ እንደ ሰው መጠን አይደለም። ዳግመኛም እንጨት ይለቅም ዘንድ አዘዙትና 200 ሰዎች መሸከም የማይቻላቸውን ተሸክሞ በአንድ ጊዜ አመጣላቸው። መነኮሳቱም አይተው አምላክን የወለደች እመቤታችንን አደነቋት። ያን ሰይጣን ግን ይህንን ያህል ሸክም በምን ተቻለህ አሉት። እሱ ግን ካልበቃችሁስ ልቦናችሁ ያሰበውን እጨምር ዘንድ እዘዙኝ አላቸው። የዚያች አገር ሰዎችም እርስ በርሳቸው ቀድሞስ በዚህ ሰይጣን ተፈትነን አዝነንም ነበረ፣ ዛሬ ግን ደስ አለን፣ እመቤታችን እንደ ባሪያ ያገልግላችሁ ብላ ይህንን ሰይጣን ከሰጠችን ጀምሮ ከድካማችን ሁሉ አርፈናልና ተባባሉ። ሁለተኛም እሊህ መነኮሳት ያን ሰይጣን አሳ ያመጣላቸው ዘንድ አዘዙትና እሱም ታዞ አሳ አንበሪ አመጣላቸው። በዚያን አሳ አንበሪ ላይም ትልቅ መርከብ ከነጋዶች ጋራ ከዋኖቻቸውም ጋራ ቁጥር ከሌላቸው ከብዙ ሳጥናቸውም ጋራ ነበረ። ባህሩም የዓመት መንገድ ያህል ሰፊ ነበረ። መርከቡንም አሳ አንበሪውን በላዩ ካለ ሁሉ ጋራ ይዞ ፈጥኖ አደረሰላቸው። እሊህም መነኮሳት ባዩ ጊዜ ደንግጠው ይህንን ስራ እንደምን ባለ ብልሃት ሰራህ አሉት። እሱም የወደዳችሁትን ትገዙ ዘንድ አመጣሁላችሁ፣ እናንተስ በአሳ ምክንያት አንዲት ስራ አዘዛችሁኝ ነበረ። እኔ ግን ወደ ወንድሞቼ ለመሄድ ትተውኝ ዘንድ ያላዘዛችሁኝን ብዙ ስራ ሰራሁላችሁ አላቸው። እሊህም መነኮሳት እመቤታችን እስከ 12 ዓመት ተገዛ ብላ ካዘዘችህ ሳትደርስ አንለቅህም አሉት። እሊያም የመርከብ ሰዎች ጌታቸው ላይደለ አስቀድሞ ለማታውቁት እንደምን ታዘዛችሁ አሏቸው። የመርከብም ሰዎች አይምሯችንን አላወቅንም፣ ልቦናችንን ሰውሮ ወደ እናንተ አንድ ጊዜ አደረሰን እንጂ አሏቸው። እሊህም መነኮሳት በእመቤታችን ኃይል መጣችሁ እንጂ ያመጣችሁ እርሱ በኃይሉ አይደለም። ለዚያም ሰይጣን ይህንን እንዳትደነቁለት ይገዛልን ዘንድ ይህንን ሰይጣን የሰጠችን የአርያም ንግሥት እመቤታችን ድንግል ማርያምን አድንቋት እንጂ ብለው መለሱላቸው። ቀድሞስ ማዕድ ቤታችንን በማፍረስ ሲፈታተነን ይኖር ነበረ። ዛሬ ግን በእመቤታችን ኃይል የምንሻውን ሁሉ ያደርግልናል። እሊህ አረማውያን የዚህን ነገር ተአምር ሰምተው ከኛ ሃይማኖት ከእናንተ ሃይማኖት ይበልጣል፣ የኛ ሃይማኖት ከእናንተ ሃይማኖት ይበልጣል፣ እኛንም ክርስቲያን እንሆን ዘንድ አጥምቁን አሉና በአብ በወልድ በመንፈስ ቅዱስ ስም አሳምነው አጠመቋቸው። በክብርት ሥላሴና ኃጢአትን በሚያስተሰሪ በአንዲት ጥምቀት ማመንንም አስተማሯቸው። ከዚያም በኋላ ገንዘባቸውን ሁሉ በእመቤታችን ስም ለተሰራች ቤተክርስቲያን ሰጡ። ከመርከባቸውም ለመዝጊያ ለመስኮትም የሚያሻቸውንም ስራ ሁሉ ሆነ። ብረቱም ለመክፈቻና ለችንካር ለስራም ሁሉ መርጃ ሆነ። የመርከቡ ምሰሶ ለምሰሶ ሆነ።
እሊህም ሰዎች ሁሉ በዚህች ገዳም ውስጥ መንኩሰው ቅስናም ተሾመው በምንኩስናቸውና በክህነታቸው ደስ አሰኟት። ያ ሰይጣን ግን ከ12 ዓመት በኋላ ማገልገሉን ጨርሶ ወደ ወንድሞቹ ሄደ። የዚያች ገዳም ማህበር መነኮሳት ይህንን ተአምር አስበው አመሰገኗት። ክርስቲያን የሆኑ እሊህ ባለመርከቦችም የእመቤታችንን ፍቅር አበዙ፣ በዓልንም አከበሩ። ለሚሰማው ድንቅን ሆነ፣ በፍጹም ምስጋናም አመሰገኗት። የዚህች ቤተክርስቲያን ልጆች እኛም ከልዩ ጠላት እጅ ተጠብቀን ዘንድ በማክበርና በምስጋና እናመሰግናታለን። ፍጹም ልመናዋ እንዳጥር ይሆነን ለዘላለም በእውነት እንዳላባሽ ጋሻ ይሰውረን፣ አሜን። የሰማነውን በዝነ ልቦናችን ያሳደረብን፣ ከጻድቃን ከሰማዕታት ከቅዱሳን ረድኤት በረከትን ይክፈለን፣ ከታዘዘ መቅሰፍት ከተወረወረ ጦር ያድነን፣ ከዕለት ጥቂት ከዘመን መቅሰፍት እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኋት፣ በሰማያትም እኖራለሁ፣ ዙፋኔንም በደመና ምሰሶ ላይ ዘረጋው። ብቻዬን በሰማይ ዳርቻ ዞርኩ፣ በውቅያኖስም ጥልቅ ውስጥ ማረፊያ እየፈለኩ በባህሩ ውሃ ላይ ሁሉን ተመላለስኩ አለ። ስለ ወልደ እግዚአብሔርም ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘንድ እዳሪ በእስራኤልም ዘንድ ተዋራሽ አለኝ አለች። ደግሞም ስለ መድኃኒታችን ሞትና ስለ አይሁድ መጥፋት ወጥመዱ ይጠመዳሉ፣ የመሞቻቸው ጊዜም ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ኃጢአት ስለመመለስ እንዲህ አለ። ከታጠቡ በኋላ ቆሻሻን መዳሰስ ምን ይጠቅመዋል? ይገርማል። እንደው ግሩም እኮ ነው። ከታጠቡ በኋላ ቆሻሻን መዳሰስ ምን ይጠቅማል? ደግሞ ስለ ቤተ ክርስቲያን መታነጽና ስለ ሕዝብ እንዲህ አለ። አቤቱ በስምህ የተጠሩና በበረከት ያበዛሃቸውን ወገኖችህን ይቅር በል። መመስገኛህና ማደሪያህ የሆነች ሀገርህ ኢየሩሳሌምንም ይቅር በል። የቃልህንም በረከት በጽዮንና በልጆቿ ላይ ምላ። ስለ ሹማምንትና ስለ 7ቱ ማዕረጋት ሲናገር እንዲህ አለ። 7ቱን ኃይሎች የተቀበለች የሰው ሰውነቱ ጉበኛ ናት። ከዚህ ሁሉ ጋራ መንገድህን ያቀናልህም ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጻድቃንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባ እንዲያብብ እንዲሁ በቅሎ አብቦም እንደ ሊባኖስም መዓዛቸው እንዲሁ የጣፈጠ ይሁን አለ። ዳግመኛም የእግዚአብሔር ሥራ ሲያስብ እንዲህ አለ። የሰማይን ንጽሕናውንና ጽናቱን ብርሃኑንና ያሳይ ዘንድ በሰማይም ገጽ ላይ ፀሐይን ያወጣውን በቀትርም ጊዜ አገሩን ማቃጠሉን አስቦ እንደ ምድጃ እሳት የሚነድ ላቦቱን ማን ይጠቃቅመዋል? የፀሐይ ዋይ 3ኛው ተራሮችን ያቃጥላቸዋል፣ ከእነርሱም የእሳት ወላፈን ይወጣል አለ። ጨረቃም ለዓለም ምልክቱ ነው፣ በእርሱም የዘመናት የበዓላት ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦች ከዋክብቶች ብርሃናቸው ነው፣ በእግዚአብሔር ቅዱስ ፈቃድ እንዲሁ ያበራሉና በስርዓታቸውም ጸንተው ከልካቸውም ሳይፋለሱ ሳይሳሳቱ ጸንተው ይኖራሉና አለ። ስለ ቀስተ ደመናም ተናገረ። ቀስቱን አየው፣ ፈጣሪውንም አከበረ። ብርሃኑ መልካም ነውና የልዑል ስልጣንም ያዘጋጀዋል። ስለ በረድና መብረቅም ተናገረ። ስለ እርሱ ትእዛዝም በረድ ይዘንባል፣ በቃሉም መብረቅ ይፈጥናል። ደመናትም እንደ አዕዋፍ ይበራሉ፣ ነፍሳትም በእርሱ ፈቃድ ይነፍሳሉ። የነጎድጓድ ድምፅና ብልጭልጭታው ምድርን ያስፈራታል፣ አውሎውና ውርጩ ነፋስን ያስጨንቃታል። ሰማይን እንደ ብረት ልብስ የሚሸፍነው እንደ ስለታም የብርጭቆ ስባሪ ይብለጨለጫል አለ። ስለ ዝናብም ተናገረ። ዝናብ የወረደ እንደሆነ ምድርን ደስ ያሰኛታል፣ በትእዛዙም ባህር ይደርቃል አለ። አባቶችንም በተሰጣቸው ሀብት ሲያመሰግናቸው ሄኖክ እግዚአብሔርን ደስ እንዳሰኘው ሄኖክም ጻድቅ ሆኖ እንደተገኘ፣ አብርሃም ታማኝ እንደሆነ ይስሐቅም ለሰው ሁሉ የሚጠቅም በረከት እንደተሰጠው፣ ለያዕቆብም በቸርነቱ እንደተገለጠለት 12ቱንም ነገድ እንደወለዳቸው በሰውና በእግዚአብሔር ዘንድ እንደተወደዱ፣ ሙሴንም ስም አጠራሩ የከበረ የአምላክንም ብርሃን
መልኩንና ስም አጠራሩ የሆነ አለ። ወንድሙ አሮንንም የዘላለም ሕግን እንደሰራለት በልብሰ ተክህኖና በወርቅ አክሊል እንዳስደነቀው አለ። ሹመቱ ሶስተኛ የሚሆን የአልዓዛር ልጅ ፊንሐስንም አወደሰ ማለት ነው። እሺ የነነዌ ልጅ ኢያሱ ለእስራኤል ልጆች የርስታቸውን ምድር እንዳወረሳቸው እጅንም በአነሳ ጊዜ እንደተመሰገነ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ ናታንንም በዳዊት ዘንድ ትንቢት እንደተናገረ ዳዊትንም ታናሽ ሆኖ ሳለ አርበኞችን ጎልያድን እንደገደለው አመስግኖታል። ሶሎሞንንም በሰላም ወራት እንደነገሰ ኤልያስንም ሙት እንዳስነሳ እሳትን ከሰማይ እንዳወረደ ራሱን በእሳት ሰረገላና በእሳት ፈረሶች እንዳረገ ኤልያስንም በዘመኑ ጠላቶች እንዳስደነገጡት ሁለት ሙታኖችም እንዳስነሳ አንዱን በሕይወት ሳለ አንዱን ከሞተ በኋላ ሕዝቅያስንም አንገቱን አጽንቶ እንደጠበቀ የፋርስንም ሰራዊት በጸሎቱ አጥፍቶ ስለ ሀገራቸው ጽዮን የሚያለቅሱትን ደስ እንዳሰኛቸው ርኩሰትንና ኃጢአትንም እንዳስወገደ ኢዮስያስንም የኢዮስያስ ስም አጠራሩ መልካም ነው እንዳለው ኤርሚያስንም ከእናቱ ማህፀን ጀምሮ እንዳከበረው እስራኤልንም ሕዝቅኤልንም የእግዚአብሔርን ጌትነት እንዳየ ዘሩባቤልንም በቀኝ እጅ እንዳለ ህቱም ቀለበት ነው እንዳለው 12 ነቢያትንም በየቦታቸው አጽማቸው እንደሚለመልም ሆሴዕና ነህምያንም የወደቀች ቅጽርን አንስተው ጠቃሚ ስራ እንደሰሩ ዮሴፍንም እርሱን የመሰለ ደግ ሰው እንዳልተወለደ ኖህና ሴምንም ክብራቸው ከሰው ሁሉ እንደሚበልጥ አዳምንም በፍጥረት ሁሉ ላይ ንጉስ እንደሆነ ስምዖንን በዘመኑ ቤተ መቅደስ እንደታነጸ በህዝቡ ከምርኮ መመለስም እንደተመሰገነ በመጽሐፍም መጨረሻም በሁሉ ቦታ ታላላቅ ስራ የሚሰራና እድሜያችን የሚያስረዝም እግዚአብሔር አምላክን አመስግኑት አለ። ይህንንም ተናግሮ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ በዚህ በተሰበሰበን ሕዝበ ክርስቲያን ከሁላችን ጋር ይሁን ለዘላለሙ አሜን። አርኬን ሰላም እብል ለሲራክ ፍጹም ወልደ አልዓዛር ኢየሩሳሌም ቁራሪ ማይ ከመይጣፎ ለፍም ያጠፍ ይብየ በመጽሔቶ በሲ ድኩም ኃጣውኢሆሙ ቅዱስ ዮሐንስ ወንጌላዊ። በዚህች ቀን የወንጌላዊ ቅዱስ ዮሐንስ መታሰቢያ ነው። በእስያና በኤፌሶን በዙሪያቸው በእሱ ሀገሮች ሁሉ መስበኩና ከባህር በመስጠም ወደ ፈጣሪያቸው እግዚአብሔር እስከመለሳቸው የክብር ባለቤት ጌታችን በእጆቹ ላይ የሚያደርገው ተአምራት በትምህርቶቹም ከሰይጣን ወጥመድ እስካዳናቸው ድረስ ጣዖታትን ከሚያመልኩ ከክፉዎች ሰዎች ስለደረሰበት መከራ ነው። በሸመገለም ጊዜ ወንጌልን ጻፈላቸው። 3 ወንጌላትን ያስቀሩትን እስኪጽፍ መንፈስ ቅዱስ አነሳስቶታልና የወልድንም አኗኗርና ሰው መሆን ዓለም የማይወስነውን ተአምራቱን ከዚህ በኋላ ወደ ሰማይ እንደወጣና ከሰማይ የሚኖር የመላእክት ሰራዊት ስርዓታቸውን አይቶ አቡ ቀለምሲስ የሚባለውን ጻፈ። ለስብከቱም የበዓሉ መታሰቢያ ሊሆን ግብፃውያን ይህንን ሰሩ። ዳግመኛም በእስክንድርያ ሀገር ውስጥ ቤተክርስቲያኑ የከበረች ቀን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ ሐዋርያ ጸሎት ይማረን። በረከቱ በዚህ በተሰበሰብን ከኛ ከሕዝበ ክርስቲያን ጋር ትኑር ለዘላለሙ አሜን። ሰማዩን ሰማል እንዲህ ያረኩልያችሁ እንጂ። ሰላም ለቅዳሴ ቤትከ በእለ እስክንድርያ ሀገር እለሃነጽዋ ከነወት ወተጠበበት ምክር ወንዘ ተበው ዮሐንስ ውስተ መቃብር ታባአከ ወተሰወርከ በስልጣን ኃይል መንክር ባይቱ ለበስከ ዘተረፈ ለዝክር ሰላም ለከ ሶበ ሰማይከ ወአዲ እምቃለ ወንጌል ዘወርቅ እንበለተመያን ወመፈንዲ ዮሐንስ ኮንከ በእንተ ጽድቅ ነጋዲ መኒነከ እመ ወላዲተ ወእመ ወላዲ ምስለ ነዳያን ገብርከ በደዲ አመ ውስተ እሳት ወወደይዋ ወቀሰፍዋ በአስጠዋ እስመ ታመንከ ክርስቶስ በቅድመ ተኩላት መሰጠዋ በአምሳለ ብእሲት ሰናይ ወባልዕልተ ዕረፍት ጽቡጥ አዝዝ ዘልፈ እግዚአብሔር በተዛዘከ ስሉጥ ለአስፈ ሚካኤል ይዘክርዋ በአፍአ ወውስጥ። በዚህች ዕለት
በሰማዕትነት የሞቱ ኤጲስቆጶሳት የዮሴፍ ልጅ የምንዋስም መታሰቢያቸው ነው። በረከታቸው በዚህ በተሰበሰበን ዛም በሁላችንም ላይ ለዘላለም ትኑር አሜን። እሺ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ግንቦት 16 በሁለት ክንፍ የተሰጣቸው 12 ክንፍ የተሰጣቸው ታላቁ ኢትዮጵያዊ ጻድቅ አቡነ ሐዋርያ ክርስቶስ የተሰወሩበት ዕለት ነው። ሚውት አርክስት አንሽኒና ነው። እሺ እውቀትን ከልቡ ያፈለቀ የኢየሩሳሌሙ ሰው የአልዓዛር ልጅ ኢያሱ ሲራክ አረፈ። ወንጌላዊው ቅዱስ ዮሐንስ መታሰቢያ በዓሉ ነው። ይኸውም በእስያና በኤፌሶን በዙሪያቸው ባሉ ሀገሮች ሁሉ ወንጌልን ስለመስበኩና ስለደረሰበት መከራ ስላደረጋቸውም ብዙ ታምራት ነው። ዳግመኛም በእስክንድርያ አገር ቤተክርስቲያን የከበረችበት ዕለት ነው። አቡነ ሐዋርያ ክርስቶስ የትውልድ ሀገራቸው ሸዋ መርሃቤቴ ነው። እንደነ ኤልያስና ሄኖክ ተሰውረዋል እንጂ በምድር ላይ ሞትን አልቀመሱም። ገና ወደፊት መጥተው በሰማዕትነት ይሞታሉ። ልደታቸው ሐምሌ 16 ቀን ነው። የነበሩበት ዘመንም በጻድቁ ንጉስ በአጼ ገብረ ማርያም ሐርበይ ዘመን ነው። ጻድቁን መልአኩ ከሚያገለግሉበት ከወሎ የህላ ሚካኤል ወደ ደብረ በንኮል ገዳም ወሰዷቸው። እንዲመነኩሱ አድርገዋቸዋል። የቆረቆሩት አቡነ አረጋዊ ክርስቶስ ገዳም ወሎ መሃል ተከዜ ውስጥ ይገኛል። ወሎ ውስጥ ተከዜ የሚባል አለ መመና ይገርማል። ነሽም የዛው ገድላቸው በዝርዝር ተጽፎ አይገኝም። ተከዜ በረሃ ላይ እጅግ አስደናቂ ትልቅ የአንድነት ገዳም አላቸው። በእኛው በኩል ነው ማለት ነው። 12 ክንፍ የተሰጣቸው ታላቁ ጻድቅ አቡነ ሐዋርያ ክርስቶስ በዛሬዋ ዕለት ነው የተሰወሩት። ረድኤት በረከታቸው በዚህ በተሰበሰብን ሕዝበ ክርስቲያን ይደርብን፣ በጸሎታቸው ይማረን አሜን ይማረን። ቅዱስ ዮሐንስ ወንጌልን ለመስበክ ዕጣ የደረሰው እስያ ስለነበረ ደቀ መዝሙሩን አብሮኮሮስን አስከትሎ ሄደ። ይህችውም ኤፌሶን በጥንቱ በታናሽ እስያ በዛሬው የቱርክ ግዛት ውስጥ ከተማ ናት። ዛሬ ኢያሎዞግ ተብላ የጥንት ታሪኳ ጠፍቷል። አስቀድሞ ቅዱስ ጳውሎስ ወንጌልን ሰብኮባታል። ደቀ መዝሙሩ ቅዱስ ጢሞቴዎስም በከተማዋ ላይ ኤጲስቆጶስ አድርጎ ሹሞት ነበረ። እርሱም በግፍ እስከ ተገደለበት ጊዜ ድረስ ቅዱስ ዮሐንስን እንደረዳው በከተማዋ ብዙ አገልግሏል። በኋላ ግን በግፍ ገድለውታል። ቅዱስ ዮሐንስ ወደ ኤፌሶን ለመሄድ በመርከብ ሲሳፈር መርከቡ በማዕበል ተሰበረ። ደቀ መዝሙሩ አብሮኮሮስን ማዕበሉ ወደ አንዲት ደሴት ከሁለቱን አደረሰው። ደቀ መዝሙሩ አብሮኮሮስን ማዕበሉ ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በመርከቡ ስባሪ ተንጠልጥሎ በባህሩ ማዕበል መካከል 40 ቀንና 40 ሌሊት ከኖረ በኋላ ማዕበሉ ተፍቶ አብሮኮሮስ ካለበት ደሴት አደረሰውና ተያይዘው ኤፌሶን ከተማ ገቡ። ይገርማል። የከተማይቱ ሰዎችም እጅግ ክፉዎች ስለነበሩ መጀመሪያ ላይ ቅዱስ ወንጌልን መስበክ አልቻሉም ነበር። እነርሱም እጅግ ክፉዎች መሆናቸውን ስላወቀ ቅዱስ ዮሐንስ ገና ዕጣው ሲደርሰው በሐዘን አልቅሶ ነበር። አሁንም ከከተማው በገቡ ጊዜ ቅዱስ ዮሐንስ ምክንያት በመፍጠር ሮምና ለምትባል ሴት የውሽባ ቤቷ እሳት አንዳጅ ሆኖ አብሮኮሮስም ዕቃ ጣቢ ሆነው ተቀጠሩ። ይገርማል። የቀጠረቻቸው ሴትም እጅግ ታሰቃያቸው ጀመረ። ባሮቿ እንደሆኑ ተስማምተው ስለጻፉላት ተደበድባቸውም ነበር። እነርሱም በታላቅ ቁስልና በታላቅ ጉስቁልና ውስጥ እየኖሩ እያለ በአንዲት ዕለት የአገረ ገዡ ልጅ ለመታጠብ ወደ ውሽባው ቤት ገባ።
በውሽባ ቤቱም የሰይጣን ኃይል ስለነበረበት የመኮንኑን ልጅ አንቆ ገደለው። የሀገሪቱም ሰዎች ሁሉ ለሞተው የመኮንን ልጅ ሲያለቅሱ ሲሰበሰቡ ቅዱስ ዮሐንስም አብሮ ቆሞ ሲመለከት ሮምና መጥታ በጌታዬ ልጅ ሞት ልትደሰት መጣህን እያለች ረገመችው። እርሱም አይዞሽ አትዘኝ አላትና ወደ ሞተው ልጅ ቀርቦ በመስቀል ምልክት ካማተበበት በኋላ በፊቱ እፍ አለበት። የሞተውም ልጅ ድኖ ተነሳ። የሀገሪቱም ሰዎች እጅግ ደነገጡ። ሮምናም ደንግጣ እግዚአብሔር የሚሉት አምላክ አንተ ነህን ብላ ጠየቀችው። ቅዱስ ዮሐንስም በፍጹም እኔ አምላክ አይደለሁም፣ እኔ የእርሱ አገልጋይና ሐዋርያው ነኝ እንጂ አላት። ሮምናም ለደበደበቻቸው በደል ሁሉ መሪር እንባን አለቀሰች። ይቅር እንዲሏት ለመነቻቸው። እነርሱም አረጋጓት። እሺ ከሕዝቡም ውስጥ ብዙዎች በጌታችን አመኑ። ቅዱስ ዮሐንስም ሌሎቹን ብዙ ድንቅ ታምራትን እያደረገ ወንጌልን እየሰበከ ከጣዖት አገልጋዮች በቀር ሁሉንም አሳምኖ አጠመቃቸው። አገልጋዮቹ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ከሾመላቸው በኋላ ወደ ሌሎች አቅራቢያ ሀገሮች ሄደ። በመጨረሻም በካህዲውና በጨካኙ በድምጥያኖስ ዘመን በጣዖት አምላኪዎች ተከሶ ለፍርድ ቀረበ። በፈላ ውሃ ካሰቃዩት በኋላ በፍጥሞ ደሴት አጋዙት። በዚያም ሳለ ራእዩን ተመልክቶ ጻፈው። ድምጥያኖስም ከተጋደለ በኋላ ከግዛቱ ተመልሶ ሶስቱን መልእክታቱን እና ቅዱስ ወንጌልን ጽፏል። ጌታችንም አስቀድሞ ሞትን እንደማይቀምስ ለዮሐንስ ቃል ገብቶለት ነበርና ዮሐንስ 21:22 ጥር 4 ቀን እንደ ኤልያስና ሄኖክ ሞትን እንዳያይ ወደ ብሔረ ሕያዋን ወስዶታል። ዛሬ ግን ግንቦት 16 ቀንም ዓመታዊ መታሰቢያ በዓሉ ነው። ይኸውም በእስያና በኤፌሶን በዙሪያቸው ባሉ አገሮች ሁሉ ወንጌልን ስለመስበኩና ስለደረሰበት መከራ ስላደረጋቸውም ብዙ ተአምራት ነው። ዳግመኛም በእስክንድርያ አገር ቤተክርስቲያን የከበረችበት ዕለት ነው። ጌታችን ለዮሐንስ ያልነገረው እርሱ ያላስተማረው ምስጢር የለም። ወንጌሉን መጽሐፍ ሲጀምር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ የጌታችንን ነገር ተመራምሮ ለመድረስ ሲል በመሃል መልአኩ በዮርዳኖስ ባህር ላይ ሲሄድ አገኘው። መልአኩም የዮርዳኖስን ባህር በእንቁላል ቅርፊት እየጨለፈ ወደ ውጭ ሲያፈስ ተመለከተው። ዮሐንስም ተገርሞ ምን ማድረግህ ነው አለው። መልአኩም የዮርዳኖስን ባህር ቀድቼ እየደፋሁ ልጨርሰው ነው አለው። ሲለው ዮሐንስም መልሶ ታዲያ በእንቁላል ስባሪ ነውን አለው። መልአኩም አዎን አለው። ዮሐንስም በከንቱ ደከምክ አለው። ይህን ጊዜ መልአኩም መልሶ አንተስ እንጂ ደግሞ የአምላክን መገኘት አኗኗሩንም ተመራምረህ በጥበብ ለማግኘት ብለህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብለህ ጀምረህ የለምን? አንተ ጌታን ተመራምረህ ካገኘህና ከደረስክበት አለው እኔም የዮርዳኖስን ወንዝ በዚህ እንቁላል ቅርፊት ቀድቼ እጨርሰዋለሁ አለው መልአኩ። እሰማለሁ ባታችን ይሰማሉ። አዎ ሰሙ በደም ወሽ ዮሐንስም ይህንን ጊዜ ደንግጦ ዝቅ ብሎ ስሙ ዮሐንስ የሚባል አንድ ሰው ነበረ ብሎ ሐሳቡን ለወጠና ሌላ ታሪክ ቀጠለ። ቅዱስ ዮሐንስ ጌታችን እስከ እግረ መስቀሉ ድረስ በመከተሉ ክርስቲያኖችን ሁሉ ወክሎ እመቤታችንን በአደራ የተቀበለ እርሱም ለእመቤታችን በአደራ የተሰጠ ሲሆን እመቤታችንን ከወሰዳት በኋላ ለ16 ዓመት እየተንከባከበ ጠብቋታል። እናቱም በሕፃንነቱ ስለሞተች እመቤታችን ናት እየተንከባከበች ያሳደገችው። ቅዱስ ዮሐንስ በመልአኩ ከጌታችን ጋራ በመልኩ ከጌታችን ጋራ ይመሳሰል ነበረ። ቅዱስ ዮሐንስ ስዕል የመሳል ተሰጥኦም ነበረው። ጌታችን በተሰቀለበት ዘመን የነበረው
ጢባሪዎስ ቄሳር ልጁ በሽተኛ ነበረ። የጌታችንን የማዳን ሥራ እየሰማ እነ ጲላጦስም ስለ ጌታችን የሚጽፉለትን ይሰማ ስለነበረ ልጁን ከጌታችን መቃብር ላይ እንዲያኖሩለት ላከው። ልጁ ፈጥኖ ተፈወሰለት። ጢባሪዎስ ቄሳርም በልጁ መዳን ምክንያት የጌታችንን ውለታ ማስቀመጥ ፈልጎ የጌታችንን ስዕሉን የሚስልለት ሲያጠያይቅ ዮሐንስን አገናኙት። ዮሐንስም ጌታችንን ልክ በዕለተ ዓርብ እንደተሰቀለ አድርጎ በመሳል ለጢባሪዎስ ቄሳር ሰጠው። ሲስለውም በመጀመሪያ ጌታችንን ልክ እንደተሰቀለ አድርጎ ራቁቱን ነበር የሳለው። ዮሐንስ የሳለው የጌታችን ስዕልም አፍ አውጥቶ በመጀመሪያ አይሁድ በኢየሩሳሌም ራቁቴን ሰቀሉኝ፣ አሁን ደግሞ አንተ ድጋሚ በሮም ራቁቴን ትሰቅለኛለህን ብሎ ተናገረው። ዮሐንስም እጅግ ደንግጦ እንዴት አድርጌ ልሳልህ ብሎ የሳለውን ስዕል ቢጠይቀው ስዕሉም ከለሜዳ አልብሰህ ሳለኝ አለው። ዮሐንስም እንዳለው ከለሜዳ አልብሶ ከሳለው በኋላ ስዕሉን ትኩር ብሎ ተመልክቶ ቢስመው ከከንፈሩ 1 ቀን ተኩል ያህል ተጣብቆ ቆይቷል። ዛሬም ቅድስት ቤተክርስቲያናችን የምትጠቀምባቸውን የጌታችንን ስነ ስቅለት የሚያሳዩ ስዕሎች መገኛቸው ይህ ወንጌላዊው ቅዱስ ዮሐንስ የሳለው ስዕል ነው። ቅዱስ ዮሐንስ በተለያዩ ስሞች ይጠራል። በሕይወቱና በኑሮው ሁሉ ጌታችንን ለመምሰል ይጥር ነበርና ጌታችንም እጅግ ይወደው ስለነበረ ፍቁረ እግዚእ ተባለ። የታላቁ ያዕቆብ ታናሽ ወንድም ስለሆነና አባቱም ዘብዴዎስ ስለሚባል ዮሐንስ ወልደ ዘብዴዎስ ተባለ። ለጌታችን ባለው ቅናትና ከወንድሙ ጋር ሆነው ባሳዩት የኃይል ሥራ እንዲሁም የጌታችንን አምላክነት በመግለጡ ወልደ ነጎድጓድ ተባለ። ነገረ መለኮትን ከሌሎቹ በበለጠ ሁኔታ አስፋፍቶና አምልቶ በማስተማሩ ነባቤ መለኮት ወይም ተኦሎጎስ ተብሏል። ኃላፊውንና መጻኢውን ጊዜ በራእይ ስለገለጠ አቡ ቀለምሲስ ተባለ። ይህም በግሪከኛ ባለ ራእይ ማለት ነው። የጌታችንን መከራ መስቀሉን እያስታወሰ 70 ዘመን ሙሉ እያለቀሰ ስለኖረና ፊቱም በሐዘን ስለተቋጠረ ቁጥረ ገጽ ተብሏል። ረድኤት በረከቱ ይደርብን በእውነት አሜን። በጸሎቱ ይማረን አሜን ይማረን። ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ ወንጌላዊ ስብከቱና ቅዳሴ ቤቱ፣ ቅዱስ ኢያሱ ሲራክ ነቢይና ጠቢብ መጽሐፈ ሲራክን የጻፈ፣ ቅድስት እናታችን አስበ ሚካኤል ኢትዮጵያዊት። ወርሃዊ በዓላት ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም፣ ቅዱስ አኖሪዎስ ንጉሥ ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዮሐንስ ወንጌላዊ ዘወርቅ፣ አባ ዳንኤል ጻድቅ። በጌታችን በኢየሱስ መስቀል አጠገብም እናቱ የእናቱም እህት የቀለዮጳ ሚስት ማርያም መግደላዊት ማርያምም ቆመው ነበረ። ጌታችን ኢየሱስም እናቱን የሚወደውን ደቀ መዝሙሩን ቆመው ባያቸው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩን እናትህ እንኋት አለው። ከዚያችም ሰዓት ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤቱ ወሰዳት። ዮሐንስ 19:25 ዘአቅረብኩማ ኢሌተ አዘኪርያ ኢላፈ ምነተ ዘመርኩ ዘልፈ ለላነብት ወቅፈ ዘንዴቴ መጽሐፍ እንተረሳይከ እግዚኦ ጽድቀ መለት ወቁፍ ምላው ጎላን ዘተርፈ ነቢያት ቅዱሳን ሰባኪያን ወሐዋርያት ሰባኪያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልቅ ወምኖ ስልጣን ለዛ ጻፈው በከርታስ ወለዛ ጻፎን ዘይደርስ ለዛ አንበበው ወለዛ ተርጎሞ በልሳን አዲስ ወለዛ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ሰውረ ይማረን ኢየሱስ ክርስቶስ ሰውረ ይማረን ኢየሱስ ክርስቶስ ሰውረ ይማረን ኢየሱስ ክርስቶስ አሜን ይማረን አሜን። የሰማነውን በእዝነ ልቦናችን ያሳድርብን። ከጻድቃን ከሰማዕታት ከቅዱሳን ረድኤት በረከትን ይክፈለን። ከቅዱስ ዮሐንስ እናታችን ከቅድስት ድንግል ማርያም ከቅድስት ኤልሳቤጥ በዕለቱ ታስበው ከሚውሉ ቅዱሳን ረድኤት በረከትን ይክፈለን። የቸርነቱን ስራ ይስራልን። አሜን። ከሰንበት ረድኤት በረከትን ይክፈለን። በሰላም ያውለን። እንበላውን ዘበሰማያት ይትቀደስ ስምከ
ከማው በምር ሲሳይነ ዘለለ ተዋን ልጅ አላ ደምን ነው በሰላም ቅዱስ ገብርኤል መልአክ ወግዘቴ ማርያም ሰላም ለኪ ወብሩክ ደርሲ ወራይለና ሀጣው ኢነተማይ ጸነብክ ኦ ተወቃፊ ነሳ ስራይ ኃጢአቴ ወኃጢአተ ሁሉ ህዝብከ ጌታዬ መምህሬ መድኃኒቴ ኢየሱስ ክርስቶስ ሆይ ንስሐን የምትቀበል በደልን የምትደመስስ ኃጢአትን ይቅር የምትል አምላካችን አባታችን የኔንም የህዝብህንም ንስሐ ተቀበል ይቅር በለን። ያወቅን በድፍረት ሳናውቅ በስተት ከልጅነት እስከ እውቀት የሰራነውን ኃጢአታችን ይቅር ይበለን። በደላችን መድኃኔዓለም ይደምስስልን። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። የሰማነውን ሁሉ በልባችን ያሳደረብን አሜን። ቆይ